ቤተሰባዊ አለመግባባቶች በማንኛውም ቤት ሊኖሩ የሚችሉ ቢሆንም እነዚህን ቁስሎች አደባባይ አውጥቶ መሸጥ ግን የሟቹን ክብር ዝቅ ማድረግ ነው። አርቲስት ነጻነት ወርቅነህ ነፂ በሕይወት ዘመኑ ሲሸሸውና ሲፈራው የነበረው ጥላ ዛሬ በረፍቱ ወቅት በላዩ ላይ ሲያንዣብብ ማየት እጅግ ያሳዝናል። ዛሬ ግን ይህን የከበረ ስም ለዩቲዩብ እይታ ወይም ቪውስ እና ለንግድ ትርፍ ሲባል በተለያዩ ሚዲያዎች ላይ ያለአግባብ ሲነሳ ማየት የህሊና ቁስል እየሆነ ነው። ነፂ ብቻውን የታገላቸውን የህይወት ውጣ ውረዶች ዛሬ ለገበያ ማቅረብ የሞራል ውድቀት ብቻ ሳይሆን የጓደኝነትም ሆነ የቤተሰብ ፍቅር የሌለን መሆኑን የሚያሳይ ድርጊት ሆኖ አግኝተነዋል። ለሚዲያ ባለሙያዎችና ዩቲዩበሮች የሰው ልጅ ሕይወትና ስም የንግድ ሸቀጥ አይደለም። እባካችሁ በነፂ ስም የምታደርጉትን የገበያ ሩጫ አቁሙ። ለቅርብ ወዳጅና ቤተሰቦች ነፍሱ በሰላም እንድታርፍ ካለፈ በኋላም ቢሆን ክብርና ሰላም ስጡት። ጊዜና ቀጠሮ እየመረጡ የልጁን ነፍስ ማስጨነቅ ይብቃ። ነፂ በሰው ተከቦ ብቻውን የኖረ ቤተሰብ እያለው ብቸኝነት የቆሰቆሰው እና ለራሱ ሳይሆን ለሰው ብሎ ራሱን የሰዋ ትልቅ ስብዕና ያለው ሰው ነበር። የነፂ ነፍስ በሰላም ትረፍ። የተደመጠው ምክር የጉርሻ ፔጅ ነው። ሌሎች ደግሞ ማንን እንመን? የነጻነት ወንድምና እህትን ወይስ ባለቤቱን ብለው እየጠየቁ ነው። የነጻነት ወርቅነህ ወንድምና እህት ያልተጠበቀ ቃለ መጠይቅ ብዙ እያነጋገረ ቀጥሏል። ሚስቱ መጻፍና ቡቱቶህን ይዘውጣ ብለዋለች የሚሰኘው ምስክርነት የብዙዎችን ቀልብ ስቧል። የአርቲስቱ ነጻነት ወርቅነህ ታላቅ ወንድምና እህት በሰጡት አዲስ ቃለ መጠይቅ አስደንጋጭ መረጃዎችን ይፋ ባደረጉበት ቃለ ምልልስ ላይ ነጻነት በአሜሪካ መኖሪያ ፈቃድ እያለው ለምን እዚያው አልታከመም ለሚለው ጥያቄ ወንድሙ ሲመልስ ነጻነት አሜሪካ እያለ ታሞ ሆስፒታል ቢተኛ ማንም አልጠየቀውም። ይባስ ብላ ባለቤቱ ንጹህ ዘር አንፈልግህም መጻፍና ቡቱቶህን ይዘውጣ በማለት እንዳባረረችውና እሱም ይህንኑ በዝርዝር እንደነገረው ገልጿል። ነጻነት ለፍቶ በወር $2000 ይልክላት እንደነበርና እሷ ግን ለጥቅም እንጂ ለጤናው ግድ እንዳልነበራት ቤተሰቦቹ በምሬት ተናግረዋል። ወንድማችን የልቡን ሰው ሳያገኝ ሳይደለው አረፈ ብለዋል። የረጅም ጊዜ ጓደኛ የተባለው አስናቀ ንጉሴም ቢሆን ለጥቅም እንጂ ለነጻነት አያስብም ነበር ተብሏል። ነጻነት መጠጥ እንዳይቀምስ ቢከለከልም እና አስናቀ እያወቁ አብረውት ይጠጡ እንደነበር ወንድሙ በቁጭት ገልጿል። የጥበብ ሰው የነበረው ነጻነት ወርቅነህ በሕይወት ዘመኑ እንዲህ ያለውን መከራ ማለፉ የብዙዎችን ልብ ሰብሯል። በጣም ያሳፍራል፣ ደግሞም ያስፈራል ያሉ ተች ደግሞ ቀጣዩን ብለዋል። በዩቲዩብ ላይ ከተሰጠው ርዕስ ይጀምራል። በጣም አሳፋሪውና አስፈሪው ነገር እንዲህ ይላል። የነጻነት ወርቅነህ ቤተሰቦች ስለሚስቱ ያጋለጡት አስደንጋጭ ምስጢር። ልብ በሉ፣ ይሄን ርዕስ የሰጠው ዩቲዩብ ቻናል አንዲት አክስት ስለ ወንድሟ ሚስት ስለተወለዱ ትልቅ ቤተሰብ ቁጭ ብላ በምታወራበት ቻናል ላይ ነው። ያጋለጡት አስደንጋጭ ምስጢር ተብሎ ልብ ማንጠልጠል የተጀመረው ያጎት ማዕረግ ያለውም የዚሁ ቤተሰብ አባል ቁጭ ብሎ የመገላለጡና የማጋለጡ አንድ አካል ነው። ዝም ብላችሁ አስቡት። ወንድምና እህት፣ አጎትና አክስት ሲያጋልጡ የገዛ ወንድማቸውን የሚያድጉ ልጆች ስሜት ምን ሊሆን ይችላል ብለው ሳያስቡ አልገባቸውም እንጂ የሟች ነጻነት እህትና ወንድም ቢገባቸው ለወንድማቸው ልጆች እንደ አባትና እናት መሆን ነበረባቸው። በተለይ በኢትዮጵያ ባህል አጎት እንደ አባት ነው፣ አክስት እንደ ሁለተኛ እናት ነች። አንዳንዴም ከዛም በላይ ነጻነትን የሚያክል ወንድማቸው በዚህ ደረጃ ወርደው ችግር ቢኖር እንኳን የፈለገ ቢበደሉ የፈለገ ደረጃ ቢደርሱ ስለ ነጻነት ልጆች ሲሉ ህመማቸውን ቻል አድርገው ፍርድን ከእውነተኛ አምላክ ይፈልጉ ነበር። በየትኛውም ቤተሰብ መካከል ብዙ ድብቅና ድብልቅልቅ ታሪኮች ሊኖሩ ይችላሉ። ይህ አይነት ታሪክ ያለ የሚኖርም ነው። ምንም አዲስ ነገር የለም። ሁሉም በየቤቱ ብዙ የሚያልፍበት ችግር ሊገጥመው ይችላል። በዚህ ደረጃ ግን ወርዶና ተዋርዶ ልክ እንዳልተዋለደ በደም ገመድ እንዳልተሳሰረ ሰው ከንቱ በሆነ ቃላት አደባባይ ላይ ወርዶ መዋረዱና ማዋረዱ ምን ትርፍ ሊገኝበት? ማን ሊከብርስ? ማንስ ሊጠቀም? እኔ ግን እንዲህ ይላለሁ። ባልና ሚስት በአንድ ቤት ሲኖሩ ግጭትም ሊኖር ይችላል፣ ችግርም ሊያጋጥመው ይችላል። ነገር ግን ከነርሱ አንዱ በሞት ሲለይ ያኔ የቀረው ነገር ክርክር ሳይሆን ሐዘን ነው፣ የልብም ስብራት ነው ለመላው ቤተሰብ። ነገር ግን ጊዜ ጠብቆ ያልተስተካከሉ ነገሮችን አንስቶ በአደባባይ ቃል መለዋወጥ የሞተውን አያስከብርም፣ የቀሩትንም አያጽናና። ሞት የጥላቻ መድረክ አይደለም፣ የሰውነት የክብርና የዝምታ ጊዜ ነው። በዝምታ ውስጥ ብዙ መልሶች አሉ። በመቻቻል ውስጥ ትልቅ መናበብ፣ መግባባት፣ ስምምነት አለ። በተለይ ልጆች ሲኖሩ እንደ ድልድይ ናቸው። እነሱን አልፎ የሚደረግ የትኛውም ጸብ ጊዜ ጠብቆ ይጎዳቸዋል። ከዚህ ይልቅ በዝምታ ማለፍ ብልህነት፣ አስተዋይነትም ነው። ከዚህ የተለየ አመለካከት ያንጸባረቁ ወገኖች ደግሞ እንዲህ ይላሉ። ለምን ቢያንስ የነበረውን እውነት አውጥተው ትንሽ ረፍት የሚሰማቸው ከሆነ ዝም ብትሉ? አለመፍረድ እኮ ስህተት አይደለም። እናንተ በሱ ቦታ ብትሆኑስ? ያን መሰለ ሳቂታ ወንድማቸውን ነው ያጡት። ተው ይዘኑበት። እዛው ቪዲዮ ላይ እህቱ ምን አለች መሰላችሁ? እናንተ ያጣችሁት አንድ በቴሌቪዥን የምታደንቁትን ሰው ነው። እኛ ግን ከልጅነት ጀምሮ አብሮን ያደገውን መሪ ወንድማችንን ያጣ ነው።
ጎድለናል፣ ደጋፊያችንን አጥተናል። ግን እኮ በህይወቱ መሰናክሎች እንደነበሩ በኢንስታግራም ገጹ ሲጽፋቸው የነበሩ ጽሁፎች በቂ ምስክሮች ናቸው። ዙሮ ገና ለነፂ የሚያግዘው ነገር የለም። ነፍሱ በደጋጎች ጎን ትኑር። ሌላ አስተያየት ሰጭ ደግሞ የነጻነት ወንድሞች ሌሎችን ወቅሳሉ። ነጻነት በመሙ ጊዜ ጓደኞቹ ካላገዙት፣ ሚስቱ ካላስታመመችው እነሱ ለምን አላስታመሙትም? እውነት እነሱ እንደሚሉት ነጻነት በትዳሩ ደስተኛ ካልነበረ እህት ወንድም እያለው ለምንድነው ከሚስቱ እናት ጋር ይኖር የነበረው? ነጻነት ወርቅነህ በጤንነቱም ታሞም ረጅም ዓመታት ይኖር የነበረው የሚስቱ እናት ቤት ነው ብለዋል። በጥቅሉ በነጻነት ወርቅነህ ላይ ሆነበት የተባለውን ነገር ነጻነት ወርቅነህ በትዳሩ ደስተኛ አልነበረም በሚል ርዕስ ዘሪውን ተዝናኑ እንደሚከተለው ጽፎታል። እሱን አስደምጠናችሁ እንሰናበት። እህቱም የሚወርቅነህ እንዲህ ትናገራለች። ነጻነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ አይሲኤምሲ ሆስፒታል የአንጀት ምድማት ነው አሉኝ ብሎ ነገረኝ። አሜሪካ ጥሩ ሕክምና አለ ሂዳል ነው። አሜሪካ ሄደ። አሜሪካ ሄዶም ሚስቱ ቤቱ ውስጥ ወደቀብኝ አለች። አሜሪካ ያልተመቻቹለት ነገሮች ነበሩ። ከአሜሪካ የተመለሰው በጣም ከፍቶት ነው። ጉበቱ እንደታመመ የተነገረውም አሜሪካ ሀገር ነው። አሜሪካ ሀገር ከሚስቱ ጋር ተጋጭተው ለኔ የደወለልኝ። ስመጣ የምናወራው ነገር አለ አለኝ። ሲመጣ ስመለከተው በጣም ተቋቁሮ የሚያሳዝን ሆኖ ነው ያገኘሁት። ተመልሼ ወደ አሜሪካ አልሄድም አለኝ። በትዳሩ ደስተኛ አልነበረም። የሚስቱ እናት ከዚህ ሆና ነገር ታቀብላለች። አሜሪካ ሀገር ላይ ሚስቱ አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ ነጻነትን ራስ ተነስተ ሰርተ ብላ ትለው ነበር። ህንድ ሀገር ለሕክምና ሄድን ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት ነበር የምታወራው። በየወሩ የሚልክልኝ $2000 አይበቃኝም አይጠቅመኝም ብላኛለች። አስናቀ የቀብሩ ዕለት ታገስ ጋር ቀጠሮ ነበረን ሲል የሆነ የጀመሩት ፕሮጀክት ነበር የመሰለን። መጠጥ ቤት አልመሰለንም ነበር። በጣም ነው የሚያሳፍረው። አስናቀ ደውሎልኝ ነፂ መኪና ሲገዛ ሸሸኝ አለኝ። ነጻነት መኪና የለውም ያለው ለጎፈንድሚ እያመቻቸው ስለነበር ነው። ነጻነት ከተገዛ 8 ወር የሞላው መኪና አለው። አስናቀ በ29 ዓመታት 1 ወር ብቻ ነው የተለያየ ነው የሚለውን አላምንበትም። መንታነኝ ቢልም ችግር የለብኝም። እውነተኛ ወዳጅ ማለት ከናንተ ሐዘን የኔ ይበልጣል እያለ ወከባ መፍጠር ሳይሆን ለጓደኛ መስዋዕት መሆን ነው። እንዳይጠጣ እንዳይጎዳ ማድረግ ነበረበት። ነጻነት ለልጆቹ ብር ይልካል። እዚህ የሚኖሩበት ቤት ደግሞ የቤት ኪራይ ይከፍላል። ለዛ ነው ገንዘብ የሌለው። 3 ሚሊዮን ብር የሰጠንን ባለሀብት እናመሰግናለን። ከጭንቅ ነው ያዳነን። አሁን እስከማውቀው በስሙ ምንም ብር እንዳይሰበሰብ በስሙ ልመና እንዳይደረግ ብለናል። የሰጡ ሰዎች ካሉ ያሳውቁን። የሐውልት ምርቃት መቄዶንያ ያበላል። የተረፈው ብር ደግሞ ሚስቱ በአካውንት ይግባልኝ ብላለች። ታላቅ ወንድሙ ወንደሰን ወርቅነህ ደግሞ ይቀጥላል። አሜሪካ ሀገር ሆስፒታል እያለ አንድም ሰው አልጠገቡ አልነበረም። ሚስቱ እዚህ ከናቷ ጋር ተከራይቶ ከሚኖርበት ቤት ቡትቶህንና መጽሐፍን ይዘህ መሄድ ትችላለህ ብለዋለች። አሜሪካ ያልታከመበት ምክንያት ባለቤቱ ስላልተረዳችውና ፈቃደኛ ስላልነበረች ነው። በዙሪያ ያሉ ጓደኞች ጥሩ ምቾት እየሰጡኝ አይደለም ብዬ መክሬዋለሁ። ነጻነትም በዙሪያዬ ብዙ ሰዎች አሉ፣ ሰው ግን የለኝም ብሎኛል። እውነተኛ ጓደኛ ነኝ የሚል ሰው ካለ ነጻነትን ሊያግዘው ይገባ ነበር። አስናቀ እኛን ሁላችሁም ከኔ በላይ አልተጎዳችሁም ይለን ነበር። ለነጻነት የሚያስብ ጓደኛ ቢሆኑ ኖሮ ለህይወቱ የሚጠነቀቁለት በሆነ ነበር። ግን አብረው ይጠጡ ነበር። ታናሽ ወንድሙ ኤርሚያስ ወርቅነህ በበኩሉ ይቀጥላል። ትክክለኛ ጓደኞቹን አላየናቸውም። ለገጽታ ግንባታ የሚሰሩትን ግን እያንዳንዱ ሚዲያ ላይ ቀርበው አሳይተዋል። በሕክምና ላይ የነበሩ ሰዎችን አላመሰገንም። ተዋናይት ኤልሳቤት ቀጮ እና ባዩሽ ከበደ ሚጡ አልተመሰገኑም። አስናቀ ነጻነትን የሚመጥን ንግግር አይደለም እየተናገረ የነበረው። የነጻነት ሰርግ ላይ አስናቀ ጭራሽ አልነበረም። ከናንተ በላይ እኔ ያውቀዋለሁ እቀርበዋለሁም እያለን ነው። ክቡራትና ክቡራን የነጻነት ወርቅነህ ቤተሰቦች እርቅ ሚዲያ ላይ ቀርበው የተናገሩት ነገር ሲጠቃለል ይህን ይመስላል። ቃለመጠይቅ ያደረጋቸው እንዳልካሰፋ መስቀለኛ ጥያቄዎቹ አስገራሚ ነበሩ ተብሏል። ፍጹም ተረጋግቶ ነበር በብቃት ቃለ መጠይቁን የሰራው ተብሎ ተጽፎለታል። ዘሪሁን ተዝናኑ በጽሁፉ እንዳልክ አንተን የምናውቀህ በዚህ ብቃት ነው፣ እየፎረሽክ አስቸግረ ነበር፣ ጥሩ ስትሰራ ማመስገን አለብን ሲል ተሰናብቷል። እኛ ባበቃን ጤና ይስጥልን።